ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ የሻምፒዮንስ ሊግ ተጠባቂ ጨዋታ በሊቨርፑልና በሪያል ማድሪድ በአንፊልድ ሮድ የሚደረግ ይሆናል። በዚህ ጨዋታ ላይም የሚነሱ አንዳንድ ነጥቦችን ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተስ በዚህ ጨዋታ ላይ ያላችሁ ሐሳብ ምንድነው? ግምታችሁስ ምንድነው የሚለውን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ላይክ ሼር ያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። ዛሬ ምሽት 5 ሰዓት ላይ በአንፊልድ የሻምፒዮንስ ሊግ አራተኛ የምድብ ጨዋታ በሊቨርፑልና በሪያል ማድሪድ መካከል የሚደረግ ይሆናል። ይህ ጨዋታ በጣም ተጠባቂ ጨዋታ ነው። በተለያዩ ምክንያቶች ይህንን ጨዋታ እንድንጠብቀው አድርጎናል። እነዚህ ምክንያቶች አንደኛ የትሬንት አሌክሳንደር አርኖልድ ጉዳይ ነው። በክረምት የዝውውር መስኮት ሊቨርፑልን ለቆ ወደ ሪያል ማድሪድ ማቅናቱ አይዘነጋም። በርግጥ ሊቨርፑሎች ከዚህ ዝውውር ወደ 10 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ ማግኘት ተችሏል። ነገር ግን ደግሞ ኮንትራት ቢኖረው በሊቨርፑል ቢያንስ ከ60 እና ከ70 ሚሊዮን ፓውንድ በላይ ማውጣት ይችል ነበርና ኦልሞስት ነፃ በመንለው መልኩ ነው ሊቨርፑልን ለቆ ወደ ሪያል ማድሪድ ማቅናት የቻለውና አንዳንድ የሊቨርፑል ተጫዋቾች የሊቨርፑል አመራሮች በተለይ ደግሞ የሊቨርፑል ደጋፊዎች ይህንን ውሳኔ በመወሰኑ ሊቨርፑልን ለቆ ወደ ሪያል ማድሪድ በመሆኑ ደስተኞች አይደሉም። እንደውም ሪያል ማድሪድን እንደሚቀላቀል ከመናገሩ በፊት ሊቨርፑልን እንደሚለቅ ተናግሮ ነበር። ከዛ በኋላ የተለያዩ ጨዋታዎችን ማድረግ ችሎ ነበርና በእነዛ ጨዋታዎች ላይ የደጋፊው አቀባበል ትንሽ የተቀላቀለ ነው የነበረው። አንዳንድ ደጋፊዎች ሲጮሁበት ነበሩ፣ አንዳንድ ደጋፊዎች ምንም አላሉትም፣ አንዳንድ ደጋፊዎች ደግሞ ሲወጣም ሲገባም ሲያጨበጭቡለት ነው የነበረውና ይህ ነገር በዚህ ጨዋታ ላይም በጣም ትኩረትን እንዲስብ አድርጎታል። ምክንያቱም እንዴት አይነት አቀባበልን ነው የሚቀበሉት የሚለው ነገር ትልቅ ጥያቄ ነው የሆነው። የዕጣ ድልድሉ ከወጣ ጀምሮ ሊቨርፑልና ሪያል ማድሪድ በተለይ ደግሞ በአንፊልድ እንደሚገናኙ ከታወቀ ጀምሮ የአንፊልድ ደጋፊዎች ለትሬንት አሌክሳንደር አርኖልድ ምን አይነት አቀባበልን ይቀበሉታል የሚለው ነገር በጣም ትልቅ ጥያቄ ሆኖ ነው የተገኘው። ከዚህ በፊት እንግዲህ የተለያዩ የቀድሞ የሊቨርፑል ተጫዋቾች ወደ አንፊልድ መጥተው መጫወት ችሏል። መጥተው በሚጫወቱበት ሰዓትም ያን ያህል መጥፎ አቀባበል የተቀበሉት ብዙ ተጫዋች የለም። እንደውም ጄጄ ሼልቪ የምታስታውሱት ከሆነ በአንፊልድ ተጫውቶ ሊቨርፑል ላይ ጎል አስቆጥሮ ሁላ የሊቨርፑል ደጋፊዎች ሲያጨበጭቡለት የተመለከትንበት አጋጣሚ አለ። ከዚህ በተጨማሪም የቀድሞ የሊቨርፑል ተጫዋቾች የሚሆኑ አሰልጣኞች በአሰልጣኝነት ሙያቸው ወደ ሊቨርፑል መጥቶ መጫወት ችሏል። ለምሳሌ አሁን ባለፈው ሲዝን ጃቪ አሎንሶ ባየር ሊቨርኩሰንን ይዞ መጥቶ በአንፊልድ መጫወቱ አይዘነጋምና በዛ ጨዋታ ላይም በጣም ጥሩ የሚባል አቀባበልን ነው የተቀበሉት። ምናልባትም በዛሬው ጨዋታ ላይም ሪያል ማድሪድንም ይዞት ቢመጣ እንኳን ጥሩ አቀባበልን ይቀበሉታል ተብሎ ነው የሚጠበቀው። ነገር ግን ትሬንት አሌክሳንደር አርኖልድን ግን በጥሩ ሁኔታ ይቀበሉታል ተብሎ አይጠበቅም። በተለይ ደግሞ የወጣበትን መንገድ ስንመለከተው በተለይ ደግሞ የአካዳሚው ተጫዋች ነው፣ እዛው ሊቨርፑል አካባቢ ያደገ ተጫዋች ነውና በዛ ምክንያትም በእንደዚህ አይነት መንገድም መውጣቱን ተከትሎ ጥሩ አቀባበልን ይቀበሉታል ተብሎ አይጠበቅም። አሁን ለምሳሌ ኢብራሂም ኮናቴ በሊቨርፑል ቤት እስካሁን ድረስ ኮንትራቱን አላደሰም። በቀጣይ የክረምት የዝውውር መስኮት በነፃ ሊቨርፑልን ለቆ ወደ ሪያል ማድሪድ ቢያቀናና ከሪያል ማድሪድ ጋር በመሆን ወደ አንፊልድ መጥቶ ቢጫወት እንደ ትሬንት አሌክሳንደር አርኖልድ መጥፎ አቀባበል ይቀበሉታል ብዬ አልጠበቅም። የትሬንት አሌክሳንደር አርኖልድ ከሌሎችም ትንሽ ለየት ያለ ስለሆነ ማለት ነው። በዚህ ምክንያትም ይህንን ጨዋታ በጣም በጉጉት እንድንጠብቀው አድርጎናል። ሌላኛው ይህ ጨዋታ እንዲጠበቅ ያደረገው ደግሞ በሻምፒዮንስ ሊግ ላይ ያላቸው የሁለቱ ክለቦች ታሪክ ነው። ሪያል ማድሪድ እንደሚታወቀው ወደ 15 የሚጠጉ የሻምፒዮንስ ሊግ ዋንጫዎችን ማንሳት ይችላል። እንደዚሁም ደግሞ ሊቨርፑል ደግሞ 6 የሚደርሱ የሻምፒዮንስ ሊግ ዋንጫዎችን ማንሳት ይችላል። በአጠቃላይ በሁለቱ ክለብ መካከል 21 የሚደርሱ የሻምፒዮንስ ሊግ ዋንጫዎች ማንሳት ይችላልና የሻምፒዮንስ ሊግ ብዙ ዋንጫዎችን ያነሱ ሁለት ክለቦች የሚገናኙበት ጨዋታ ነውና በዚህ ምክንያትም በጣም አጓጊ ያደርጋል። እንደዚሁም ባለፈው ሲዝንም በዚሁ በሻምፒዮንስ ሊግ መገናኘታቸው አይዘነጋም። ያንን ጨዋታ ሊቨርፑል 2-2 በሆነ ውጤት ማሸነፍ ችሏልና በዛ ጨዋታ ምክንያትም ይህንን ጨዋታ እንድንጠብቀው አድርጎናልና በተለያዩ ምክንያቶች ይህ ጨዋታ በጣም ትልቅ ጨዋታ እንዲሆን አድርጎታል። በዚህ ተጠባቂና ትልቅ ጨዋታ ላይ ግን የተለያዩ ተጫዋቾች በጉዳት ምክንያት የማይሳተፉ ይሆናል። በሊቨርፑል በኩል 5 ተጫዋቾች በእርግጠኝነት አይሰለፉም። እነዚህም አሊሰን ቤከር፣ ጆቫኒ ሌዮኒ፣ ፍሪምፖንግ፣ ባጄቲችና አሌክሳንደር ኢሳቅ ሲሆኑ ከርቲስ ጆንስ ወደ ልምምድ ተመልሷል። ከቡድኑ ጋርም ልምምድ መስራት ይችላል። በዚህ ጨዋታ ላይም ኢንቮልቭ ያደርጋል ተብሎ ይጠበቃል። ነገር ግን በቋሚነት ደግሞ ይጀምራል ተብሎ ደግሞ አይጠበቅም። ስለዚህ እሱ አጠራጣሪ ነው። ሌሎቹ ግን በእርግጠኝነት ይህ ጨዋታ የሚያመልጣቸው ይሆናል። እንደውም ከአሌክሳንደር ኢሳቅ ውጪ ሌሎቹ
እሁድ ከማንቸስተር ሲቲ ጋር ከምናደርገው ጨዋታ በፊትም የሚመለሱ አይሆንም ከዛ በኋላ ባሉ ጊዜያቶች ነው ወደ ሜዳ ይመለሳሉ ተብሎ የሚጠበቀው በሪያል ማድሪድ በኩል 4 ተጫዋቾች በዚህ ጨዋታ ላይ የማይሳተፉ ይሆናል ዴቪድ አላባ አንቶኒዮ ሩዲገር ካርቫል እንደዚሁም ደግሞ ፍራንኮ ማስታንቱኖ በዛሬው ጨዋታ ላይ የማይሳተፉ ይሆናል ከቡድኑ ጋርም አብረው ያልተጓዙ ተጫዋቾች ናቸው ስለዚህ ሪያል ማድሪድ እና ዣቪ አሎንሶ በዚህ ጨዋታ ላይ የማይጠቀሟቸው ተጫዋቾች እነዚህ አራቱ ይሆናሉ ሌላ እዚህ ላይ ማንሳት ያለበት ነገር ቢኖር በትናንትናው እለት ምሽት ላይ የሪያል ማድሪድ ተጫዋቾች ወደ አንፊልድ ማቅናታቸው አይዘነጋም ካቀኑ በኋላ ትሬንት አሌክሳንደር አርኖልድ ዣቪ አሎንሶ እንደዚሁም ደግሞ ዲን ሁድሰን ለዲያጎ ያላቸውን ክብር ቦታው ድረስ በመሄድ የአበባ ጉንጉን ማስቀመጥ ችለዋል ሌላኛው ግን በዚህ ጨዋታ ላይ ማንሳት ያለበት ነጥብ በተለይ ደግሞ ትሬንት አሌክሳንደር አርኖልድን ካነሳን አይቀር በዚህ ጨዋታ ላይስ በቋሚነት ይጀምራል ወይ የሚለው ነገር ነው ምክንያቱም ያለፉትን ጨዋታዎች በቋሚነት እየጀመረ ያልሆነ ተጫዋች ነው በተለይ ባለፈው ቅዳሜ ዕለት ምሽት 5 ሰዓት ላይ በተደረገው የላሊጋ ጨዋታ ከቫሌንሺያ ጋር ባደረጉት ጨዋታና 4-2 ባሸነፉበት ጨዋታ በጨዋታው ላይ መሰለፍ አልቻለም ነበር በሱ ቦታ በቀኝ ፉልባክ ላይ ተሰልፎ የተጫወተው ቫልቨርዴ ነው የነበረው በጨዋታው ላይ ምንም አይነት ደቂቃ ማግኘት አልቻለም ትሬንት አሌክሳንደር አርኖልድና በዚህ ምክንያትም በዛሬው ጨዋታ ላይ በቋሚነት ይጀምራል ተብሎ አይጠበቅም ምናልባት ተቀይሮ ሊገባ የሚችልበት እድል አለ ነገር ግን ደግሞ ተቀይሮ ሲገባ ከደጋፊዎቹ ዘንድ የሚቀበለውን አቀባበል በመፍራት ምናልባት ካስጀመረው በቋሚነት ላይ ያስጀምረው ይችላል እንጂ ተቀይሮ ይገባል ብዬ አልጠብቅም ምናልባት ድንገት ጉዳት የሚያጋጥም ከሆነ እሱን ቀይሮ ሊያስገቡት ይችላሉ ነገር ግን ተቀይሮ ሲገባ ደግሞ የደጋፊዎቹን አቀባበል መስማት ትንሽ ከባድ ያደርጓል ከመጀመሪያው ጀምሮ መግባት የተሻለ አማራጭ ነው ብዬ ነው የማስበው ተቀይረ ከመግባት ነገር ግን በዚህ ጨዋታ ላይስ ኢንቮልቭ ያደርጋሉ የሚለው ነገር በጣም ትልቅ ጥያቄ ነውና ይህንን ስንመለከት በተለይ ደግሞ ዘንድሮ ያሳለፈው ያለው ነገር ስንመለከተው በርግጥ በሃምስትሪንግ ጉዳት ወደ 6 የሚደርሱ ጨዋታዎች አምልጠውታል እንደዛም ቢሆንም ግን ትክክለኛ ውሳኔ ነው ወይ የወሰነው የሚለው ነገር መነሳት ያለበት ነጥብ ይመስለኛል ወደ ማድሪድ መሄዱ ትክክለኛ ነው ወይ እና በእናንተ ሐሳብ ትክክለኛ ውሳኔ ወስኗል ብላችሁ ታስባላችሁ የሚለው ሐሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ እንደኔ ግን በዛው በሊቨርፑል ቢቆይ ይሻለው ነበር ምክንያቱም በሊቨርፑል ቤት በጣም የሚወደድ ተጫዋች ነው የነበረው የሊቨርፑል ምክትል አምበል ነው የነበረው ምናልባትም ከ2 አመት በኋላ የሊቨርፑል ዋና አምበል መሆን ይችል ነበር በሊቨርፑል ቤት በቆየባቸው አመታት ምናልባትም ከዚህ በኋላ በሚያሳካቸው ስኬቶች በጣም ትልቅ ቦታ ላይ ሊሰጠው የሚችል ተጫዋች ነበር ሌጀንድ መሆን የሚችል ተጫዋች ነበር ከዚህ በኋላ በሊቨርፑል ደጋፊዎች ዘንድ ቢያንስ እንደ ሌጀንድ የሚቆጠር አይመስለኝም ምንም እንኳን ሁሉንም ዋንጫዎች ቢያነሳም ምክንያቱም በደጋፊዎች ዘንድ አንድ ተጫዋች ሌጀንድ የሚሆነው ዋንጫ ስላነሳና ስላላነሳም አይደለም በተለያዩ ምክንያቶች የተለያዩ ተጫዋቾች ሌጀንድ ተደርገው በሊቨርፑል ቤት ይቆጠራሉና ከዚህ በኋላ ትሬንት አሌክሳንደር አርኖልድ የሊቨርፑል ሌጀንድ ነው ተብሎ በደጋፊዎች ዘንድ የሚታሰብ አይመስለኝም በርግጥ ዋንጫ አንስቷል ያንን ሁሌም የሚረሱት ነገር አይደለም ነገር ግን ልክ እንደነ ጄራርድ ልክ እንደነ ካራጋር አይነት ግን የሚቆጠር ተጫዋች ነው ብዬ ግን አልጠብቅም ምናልባት ቢቆይ ኖሮ እንደዚህ አይነት ስታተስ ውስጥ ይገባ ሊችል ነበር ነገር ግን ያንን ባለማድረጉ ምክንያት ይህንን ፕሪቪሌጅ ያጣ ይመስለኛል ሌላኛው እዚህ ጨዋታ ላይ መነሳት ያለበት ነጥብ ቢኖር የማድሪድ ወቅታዊ አቋም ነው በጣም ድንቅ የሚባልን እንቅስቃሴን እያደረጉ ነው የሚገኙት ባለፉት 14 ጨዋታዎች 13ቱን ማሸነፍ ችሏል የተሸነፉት አንድ ጨዋታ ብቻ ነው በዚህ ሲዝን እሱም ከአትሌቲኮ ማድሪድ ጋር ባደረጉት ጨዋታ ነው ከዛ ውጪ ግን ሁሉንም ጨዋታዎች ማሸነፍ ችሏል በዚህ ማሸነፍ ሂደት ውስጥ ደግሞ የኪሊያን ኤምባፔ ምርጥ ብቃት መነሳት ያለበት ይመስለኛል ባደረጋቸው 14 ጨዋታዎች 18 ግቦችና 2 አሲስት ማስመዝገብ ችሏል በአጠቃላይ የ20 ጎል ኢንቮልቭመንት ማድረግ የቻለ ተጫዋች ሆኗል በዚህ ሲዝንና በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው በአጠቃላይ ሪያል ማድሪዶች ካስቆጠሩት ግብ 58.8% ኪሊያን ኤምባፔ ያስመዘገቡ ቁጥሮች ናቸውና በጣም ድንቅ የሚባልን እንቅስቃሴን እያደረገ ነው የሚገኘው በተለይ ደግሞ ያለፈው ሲዝን ከሊቨርፑል ጋር ካደረጉት ጨዋታ አንፃር ስንመለከተው ባለፈው ሲዝን ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የነበረው በርግጥ ጎሎቹን አስቆጥሯል ነገር ግን እንደ ዘንድሮ ሲዝን አይደለም ምርጥ ብቃቱን እየተመለከተ ነው የምንገኘው ዘንድሮ በጣም ለየት ብሎ ነው የመጣው ከዚህ በተጨማሪም ሪያል ማድሪዶች ያደረጓቸውን 3 የሻምፒየንስ ሊግ ጨዋታዎች ሙሉ ለሙሉ ማሸነፍም የቻለ ቡድን መሆን ችሏልና በጣም አስደናቂ የሚባል ግስጋሴ ላይ ነው የሚገኙት ከኤምባፔ ሌላ ጥሩ እንቅስቃሴ እያደረገ የሚገኘው በዚህ ሲዝን ደግሞ ቪኒሲየስ ጁኒየር ነው በርግጥ ኪሊያን ኤምባፔ ከመምጣቱ በፊት ከነበረው እንቅስቃሴ ጋር ስናነጻጽረው ዘንድሮ ትንሽ ቀዝቀዝ ብሎብናል እንደዛም ቢሆንም በላሊጋ ባደረጋቸው 11 ጨዋታዎች 5 ግብና 4 አሲስት ማስመዝገብ የቻለ ተጫዋች ነው በሻምፒየንስ ሊጉ ያለውን ስንመለከት ግን 3 ጨዋታዎችን ማድረግ ይችላል እስካሁን ድረስ ምንም አይነት ጎል ምንም አይነት አሲስት ማስመዝገብ ያልቻለ ተጫዋች ነው በርግጥ ከሊቨርፑል ጋር ደግሞ በጣም ጥሩ የሚባል ቁጥራዊ መረጃዎች አሉ እስካሁን ባደረጋቸው ጨዋታዎች
አምስት ጎሎችን ማስቆጠር የቻለ ተጫዋች ነው። ከሊቨርፑል ጋር በተገናኘበት ሰዓት ድንቅ እንቅስቃሴን የሚያደርግ ተጫዋች መሆኑን ከዚህ በፊት በተደጋጋሚ የተመለከትነው ነገር ነው። ሌላኛው በዚህ ሰዓት በጣም ጥሩ እንቅስቃሴን እያደረገ የሚገኘው ደግሞ የ20 ዓመቱ አርዳ ጉለር ነው። አርዳ ጉለር በአጠቃላይ በላሊጋው ባደረጋቸው 11 ጨዋታዎች 8 የጎል ኮንትሪቢዩሽን ማድረግ ችሏል። 5 አሲስት እና 3 ጎል ማስቆጠር ሲችል በሻምፒዮንስ ሊጉ 3 ጨዋታዎችን አድርጎ 1 አሲስት ማስመዝገብ የሚቻለ ተጫዋች ነውና እንዳጠቃላይ ስንመለከተው በተለይ ደግሞ የማጥቃት መስመሩን ስንመለከተው በጣም ድንቅ ተጫዋቾች በጣም ጥሩ ፎርም ላይ ያሉ ተጫዋቾች የሚገኙበት ነው የሪያል ማድሪድ ስብስብና ይህም ስብስብ ሊቨርፑልን ይፈትናል ተብሎ ይጠበቃል። በተለይ ደግሞ ያለፉትን ጊዜያቶች ስንመለከት ካስቶን ቪላ በፊት የነበሩትን ጨዋታዎች ስንመለከት ሊቨርፑል መከላከል ላይ በጣም ወርዶ የተመለከትንበት ሁኔታ አለ። በተለይ ደግሞ ሪያል ማድሪድ በዚህ ጨዋታ ላይ በጣም ፈጣን ተጫዋቾች አሉት። በተለይ ቪኒሲየስ ጁኒየር እና ኪሊያን ኤምባፔ በጣም ፈጣን የሚባሉ ናቸው። ስለዚህም ሪያል ማድሪዶች ረዣዥም ኳሶችን የሚጠቀሙ ከሆነ ምናልባትም ለሊቨርፑል በጣም አስቸጋሪ ምሽትን እንዲያሳልፉ የሚያደርግ ይመስለኛልና ሊቨርፑሎችም ለዚህ ነገር በደንብ መዘጋጀት ያለባቸው ይመስለኛል። በሊቨርፑል በኩል ጥሩነቱ ቅዳሜ ያደረጉትን ካስቶን ቪላ ጋር የተደረገውን ጨዋታ ማሸነፍ ይችላል። ሪያል ማድሪዶችም ከኋላ መስርተው የሚጫወቱ ቡድን ናቸውና ሊቨርፑሎችም ከኋላ መስርተው የሚጫወቱ ቡድን ጋር ሲጫወቱ ፕረስ ለማድረግ ስለሚመቻቸው በጣም ጠንካራ የሆነ አጫወትን ሲጫወቱ መመልከት ይችላል። ሃይ ፕረስ ነው የሚያደርጉት፣ በዛው አስጨንቀው የሚጫወቱ ቡድን ሲሆኑ መመልከት ይችላል። ነገር ግን ደግሞ ሪያል ማድሪዶች በጣም ብዙ ጠንካራ ጎን ያላቸው ናቸው። አጥቂዎቹ በጣም ፈጣን ናቸው። መሃሉም በጣም ጠንካራ የሚባል ነው። ተከላካዩ ላይ እንደ መሃሉ ጠንካራ አይደለም፣ ነገር ግን ጥሩ ተጫዋቾች አሏቸውና በጣም ጠንካራ ጨዋታ ይሆናል ተብሎ ይጠበቃል። ሊቨርፑልም ልክ እንደ አስቶን ቪላ ጨዋታ ፐርፌክት የሆነ አጫወትን መጫወት መቻል አለባቸው። ያገኙትን አጋጣሚዎች መጠቀም መቻል አለባቸው። ካልሆነ በጣም አስቸጋሪ ምሽትን የሚያሳልፍበት እድል በጣም የሰፋ ነው የሚሆነው። ሌላኛው የምንመለከተው ነጥብ ደግሞ ወቅታዊ አቋማቸውን ይሆናል። ያለፉትን 5 ጨዋታዎች ስንመለከት ሊቨርፑል ከ5ቱ ጨዋታዎች 2ቱን ብቻ ነው ማሸነፍ የቻለው፣ በ3ቱ ደግሞ ሊሸነፍ ይችላል። ያሸነፈውም አንደኛው ኢንትራ ፍራንክፈርትን ሲሆን ሌላኛው ደግሞ አስቶን ቪላን ነው። ሪያል ማድሪዶች በበኩላቸው ያለፉትን 5 ጨዋታዎች ሙሉ ለሙሉ ማሸነፍ ይችላል። ከነዚህም ጨዋታዎች ጁቬንቱስን 1-0፣ ባርሴሎናን 2-1፣ ቫሌንሺያን 4-0 ያሸነፉበት በጣም ተጠቃሽ ጨዋታዎች ናቸው። ከዚህ በተጨማሪም የእርስ በርስ ግንኙነታቸውን ስንመለከት ያለፉትን 9 ጨዋታዎች ሊቨርፑል 1 ጨዋታ ብቻ ነው ማሸነፍ የቻለው። ቀሪው አንዱን አቻ ሲወጡ በ7ቱ ደግሞ ሊሸነፉ ይችላልና ሪያል ማድሪዶች ሊቨርፑል ላይ በጣም የበላይነትን ያሳዩበትን ጊዜ ነው እየተመለከተን የምንገኘው። ሊቨርፑሎች ያሸነፉት ብቸኛ ጨዋታ ባለፈው ሲዝን የተደረገውን ጨዋታ ነው። በዛ ጨዋታ ላይ ማካሊስተርና ኮዲ ጋክፖ በ52ኛውና በ76ኛው ደቂቃ ላይ ባስቆጠሯቸው ግቦች ነበረ 2-0 በሆነ ውጤት ማሸነፍ የቻሉት። ከዛ በፊት ግን ሪያል ማድሪዶች 1-0 እንደዚሁም ደግሞ 5-2 ያሸነፉበት ጨዋታ የሚጠቀስ ነው። በተለይ ደግሞ በሜዳችን ባደረግነው ጨዋታ 5-2 የተሸነፍንበት ጨዋታ በጣም ተጠቃሽ ነው። ይህ ጨዋታ እንግዲህ የተደረገው 2023 ላይ ነው የነበረው። በዛ ጨዋታ ላይ ቪኒሲየስ ጁኒየር 2 ግቦችን፣ ቤንዜማ 2 ግብ እንደዚሁም ደግሞ ሚሊታኦ 1 ግብ አስቆጥሮ 5 ሲያደርጉት ሊቨርፑል ደግሞ ዳርዊን ኑኔዝ እና መሐመድ ሳላ ነበረ ማስቆጠር የቻሉት። በዛ ጨዋታ ላይ ትዝ የሚላችሁ ከሆነ ዳርዊን ኑኔዝ እና መሐመድ ሳላ ባስቆጠሯቸው ግቦች 2-0 መምራት ችለው ነበረ ሊቨርፑል። ነገር ግን ይህንን መሪነታቸውን ሳያስጠብቁ ቀርተው 5-2 በሆነ ውጤት ሊሸነፉ ችሏል። እናም በዚህ ጨዋታ ላይ እንደዚህ አይነት አስከፊ ውጤት እንዳይመዘገብ የሊቨርፑል ተጫዋቾች ሙሉ ለሙሉ ዝግጁ ሆነው መግባት ያለባቸው ይመስለኛል። ሌላኛው ማንሳት ያለብን ነጥብ ቢኖር ደግሞ የሊቨርፑልስ አሰላለፍ ምን ሊመስል ይችላል የሚለውን ነገር ነው። በተለይ ደግሞ ቅዳሜ ዕለት አስቶን ቪላን ባሸነፈበት ጨዋታ ላይ ሊቨርፑል ወደ ቤዚክ ነገር መመለስ ችለው ነበረ። በተለይ መሀል ሜዳ ላይ የነበረው ጥምረት ባለፈው ሲዝን ሊቨርፑልን ስኬታማ ያደረገውን ጥምረት ነበር የተጠቀሙት። ራያን ግራቨንበርግ፣ አሌክሲስ ማካሊስተር እና ሳቡዝ ላይ ነበረ መጠቀም የቻሉት። በዚህ ጨዋታ ላይ ይህንን አሰላለፍ ይዞ ይገባሉ ወይ የሚለው ነገር በጣም ትልቅ ጥያቄ ነው። እንደዚሁም የተከላካይ መስመሩንስ እንዴት አድርገው ነው የሚያስገቡት የሚለው ነገር ራሱ መነሳት ያለበት ይመስለኛል። በዚህ ጨዋታ ላይ ይዘውት ሊገቡት የሚችሉትን አሰላለፍ ስንመለከት በረኛ ላይ አሁንም አማርዳሽቪሊ የሚጀምር ይሆናል። ምክንያቱም እስካሁን ድረስ በአሊሰን ቤከር ወደ ልምምድ ስላልተመለሰ ማለት ነው። የተከላካይ መስመሩን ስንመለከት ቀኝ ፉልባክ ላይ አሁንም ብራድሊ ይጀምራል ብዬ አስባለሁ። ምክንያቱም ባለፈው ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። እንደዚሁም ጀረሚ ፍሪምፖንግም ጉዳት ላይ ስለሆነ በብቸኝነት እሱ ይጀምራል ብዬ አስባለሁ። በእርግጥ እዚህ ላይ ሳቡዝ ላይ ሊጠቀሙ ይችላልበት እድል አለ። ነገር ግን ደግሞ የሪያል ማድሪድን የማጥቃት ፓወር ስንመለከት ትክክለኛና ተፈጥሯዊ ተጫዋች እዛ ቦታ ላይ ቢጠቀሙ የተሻለ ይመስለኛልና እሱን በቋሚነት ያስጀምራሉ ብዬ አስባለሁ። የመሃል ተከላካዩን ስንመለከት ኢብራሂም ኮናቴና ቨርጂል ቫን ዳይክ አሁንም አብረው የሚጀምሩ ይሆናል። የግራ ክንፉን ስንመለከት እዚህ ላይ ነው እንግዲህ ትልቅ ጥያቄ የሚያስነሳው አንደኛው። ምክንያቱም ሚሎስ ኬርኬዝ ይጀምራል ወይስ አንዲ ሮበርትሰን የሚለው ነገር ትልቅ ጥያቄ ነው። በዚህ ጨዋታ ላይ እንደሚመስለኝ ከሆነ አሰልጣኝ አርነ ስሎት ሚሎስ ኬርኬዝን
እንቅስቃሴን ያስጀምሩታል ብዬ አስባለሁ። ይህም የሆነበት ምክንያት ለምንድነው? አንደኛ ሚሎስ ኬርኬዝ ከአንዲ ሮበርትሰን አንፃር ስንመለከተው በጣም ፈጣን ነው። መከላከሉ ላይም በጣም ጥሩ ተጫዋች ነው። ለየት የሚያደርጋቸው ምንድነው? በተለይ ደግሞ አንዲ ሮበርትሰን ከሚሎስ ኬርኬዝ በጣም የተሻለ ተጫዋች የሚሆነው ኳስ በምንይዘበት ሰዓት ላጮት የሚመች ተጫዋች ነው። እንደዚህም ደግሞ ከቨርጂል ቫን ዳይክ ጋርም ብዙ አመት አብረው ስለተጫወቱ እርስ በርስ በደንብ መግባባት ስለሚችሉ ጥሩ ተጫዋች ሊሆን ይችላል። ነገር ግን ደግሞ መከላከል የምታስብ ከሆነ በጣም ፈጣን ተጫዋች ከነ ኪሊያን ምባፔ ከነ ቪኒሲየስ ጁኒየር ጋር ተሯሩጦ እኩል መፎካከር የሚችል ተጫዋችን ማስገባት ያስፈልጋል በሚል ምክንያት ምናልባትም ኬርኬዝ ዛሬ በቋሚነት ይጀምራል ብዬ አስባለሁ። በተለይ ደግሞ ቅዳሜ ዕለትም ሙሉ ለሙሉ ጨዋታው ላይ ስላልተሳተፈና እረፍት ስለተሰጠው በዛ ምክንያት በዛሬ ጨዋታ ላይ ሊያስጀምሩት ይችላሉ ብዬ አስባለሁ። የመሃል ሜዳውን ስንመለከተው አሁንም ልክ እንደ ቅዳሜው ሁሉ ግራቨንበርክ ማካሊስተርና ሳቡዝ ላይ ይጀምራሉ ብዬ አስባለሁ። የአጥቂ መስመሩን ስንመለከት በቀኝ ክንፍ ላይ መሐመድ ሳላህ 9 ቁጥር ቦታ ላይ ሂጎ ኤኪቲኬ የሚጀምር ሲሆን የግራ ክንፍ ላይ ደግሞ ሌላ መነሳት ያለበት ጥያቄ ይመስለኛል። ምክንያቱም ኮዲ ጋክፖ ዘንድሮ ጎሎችን እያስቆጠረ ነው። ነገር ግን ደግሞ የሚያደርጋቸውን እንቅስቃሴ ስንመለከት በጣም ተመሳሳይ ነው። ሁሉ ጊዜም ከት ያደረገ ለመምታት ነው ሲሞክር የተመለከት ነው። እንደዚሁም ደግሞ በአስቶን ቪላ ጨዋታ ላይ የተለያዩ ሙከራዎችን ማድረግ ቢችልም ያን ያህል ውጤታማ የሆነ ነገር ሲያንቀሳቀስ አልተመለከት ነው። እናም በዛሬው ጨዋታ ላይ ምናልባትም ፍሎሪያን ቪርትዝ ሊጀምር ይችላል ብዬ አስባለሁ። ይህም የሆነበት በሁለት ምክንያት ነው። አንደኛ ኮዲ ጋክፖ ቅድም እንዳልኳችሁ ያን ያህል ውጤታማ እንቅስቃሴን እያደረገ አይደለም የሚገኘው። ብዙ ኳሶቹ እየተበላሸ ነው የሚገኘው። በዛሬ ጨዋታ ላይ ደግሞ የእያንዳንዱ ኳስ እንድትበላሽ መሆን የለበትም። በዛ ምክንያት ፍሎሪያን ቪርትዝ ሊጀምር ይችላል። ከዚህ በተጨማሪም የሻምፒዮንስ ሊግ ጨዋታ ነው። በሻምፒዮንስ ሊግ ጨዋታ ላይ ደግሞ ፍሎሪያን ቪርትዝ በጣም ምቾት የሚሰማው ተጫዋች ስለሆነ ምናልባትም እሱን በቋሚነት ሊያስጀምሩ ይችላሉ ብዬ አስባለሁ። ምናልባት ኮዲ ጋክፖ በቋሚነት ሊጀምር የሚችለው ተከላካይን ማገዝ ላይ ከፍሎሪያን ቪርትዝ የተሻለ ተጫዋች ስለሆነ ነው ብዬ ነው የማስበውና በአጠቃላይ በኔ ግምት እነዚህ ተጫዋቾች በቋሚነት የሚጀምሩ ይሆናል። በእናንተ ግምትስ ማን በቋሚነት ሊጀምር ይችላል? ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።